ትሰጫለሽ ለለመነሽ ሁሉ። በአንቺ የተመካ ምንም አያገኘው የገሃነመ እሳት ሲኦል የማይበላው። ድንግል ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ? ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎለኛል። ደካማ ነኝ እኔ ምግባር ይጎለኛል። የጽዮን ማደሪያ የሲና ጸባዖት አንቺን ላመስግንሽ ከመቢ እንድፈወስ ፍቀጂልኝ ድንግል ከአንቺ ጋር እንድኖር ልጅሽን አማልጂ እንዲያበቃኝ ለክብር። ድንግል ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ? ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎለኛል። አመስግኗል። ምግባር ይጎለኛል ምንም ተስፋ የለኝ ያላንቺ እናቴ። እመካብሻለሁ እስከ ዕለተ ሞቴ የምስኪኖች አጽናኝ የችግር ቀን ደራሽ የልቤ ማረፊያ ምግቤ መጠጤ ነሽ። ድንግል ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ? ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎለኛል። ደካማ ነኝ እኔ ምግባር ይጎለኛል። የጌታዬ እናት ድንግል እመቤቴ ተጠብቃ ትኖር አንቺ ዘንድ ሕይወቴ። የትሕትና ምንጭ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀደስ። ድንግል ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ? እንዴት ይሆናል? ደካማ ነኝ እኔ ምግባር ይጎለኛል። ደካማ ነኝ እኔ ምግባር ይጎለኛል። ሃሌሉያ ሃሌሉያ ኃያል መስተጋድል ሃሌሉያ ሃሌሉያ ኃያል መስተጋድል መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ ሃሌሉያ ሃሌሉያ ኃያል መስተጋድል ሃሌሉያ ሃሌሉያ ኃያል መስተጋድል መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ ሃሌሉያ ሃሌሉያ ኃያል መስተጋድል ሃሌሉያ ሃሌሉያ ኃያል መስተጋድል መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ መክብበ ሰማዕት መክብበ ሰማዕት ጊዮርጊስ ሃሌሉያ ሃሌሉያ ኃያል መስተጋድል ሃሌሉያ ሃሌሉያ ኃያል መስተጋድል መክብበ ሰማዕት መክብበ ሰማዕት መክብበ ሰማዕት ጊዮርጊስ
ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ እንዘምር ለአምላካችን እንዘምር እንዘምር ለአምላካችን እንዘምር እንዘምር ለአምላካችን እንዘምር እንዘምር ለንጉሣችን እንዘምር እንዘምር ለአምላካችን እንዘምር እንዘምር ለንጉሣችን እንዘምር ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ እንዘምር ለአምላካችን እንዘምር አመስግኑ እንዘምር ለአምላካችን እንዘምር እንዘምር ለአምላካችን እንዘምር እንዘምር ለንጉሣችን እንዘምር እንዘምር ለአምላካችን እንዘምር እንዘምር ለንጉሣችን እንዘምር ለቅዱስ ጊዮርጊስ ነግሬው ነበርና ቅዱስ ጊዮርጊስ በምስጢር ጉዳይን ስለፈታለኝ 300 ብር አምጥቻለሁ ብለዋል። እልል ብላችሁ እግዚአብሔርን አመስግኑላቸው። እሺ አሁን ቀጥታ በጠዋትም ማታም የዚህ የደብሩ ሚዲያ የቅዱስ ጊዮርጊስ ሚዲያ አለ። ሚዲያውም ቅዱሱ ሚዲያ ነው የሚለው። ይህም የተወሰደው ሰዓታት ከተባለው በጾም ሰዓት የምንገለገልበት ትልቅ የጸሎት ስርዓት ያለው መጽሐፍ ነው። ደራሲው አባ ጊዮርጊስ ዘጋስጫ ነውና በጣም እጅግ ስለ ኢየሱስ ክርስቶስ በጣም አብዝቶ የሚናገርበት ስለ ድንግል ማርያም ክርስቶስ እንዴት እንደወለደችው እሱም እንዴት ሰው እንደሆነ መለኮት ከሥጋ ጋር እንደተዋሃደና ስለዚህ ይሄ የተከበረ ሥጋ ደግሞ እኛን እንዳዳነ የሚናገር መጽሐፍ ነው። ስለዚህ በዚህ መጽሐፍ ላይ ቅዱሱ ኃያል መስተጋድል ሰማዕት እያለ ቅዱሱ የእግዚአብሔር ቅዱስ ጊዮርጊስ እያለ ይላል። ስብሐተ ፍቁር የሚባለው ጊዮርጊስ ላይ ያለ የተወሰደ ቃል ነው። ስለዚህ ምን ይለዋል ጊዮርጊስን? ቅዱሱ ለእግዚአብሔር ነው የሚለው። ከዛ ነው የወሰድነው። የሚዲያ ቅዱስ አለው ወይ የሚሉ ሰዎች አሉ። ለግለሰብ ከሆነ ቅዱስ የለውም። ቅዱስ ያለው እግዚአብሔር ነው። አባ ጊዮርጊስም ይህን ወስዶ ቅዱሱ የእግዚአብሔር ቅዱስ የተለየ ብሎታልና ከዛ ወስዶ ቤተክርስቲያኑ ጊዮርጊስ እንደመሆኑ ቅዱሱ የሚለውን ሚዲያ ወስደን ቅዱሱ ሚዲያ ብለነዋልና ቅዱስ የሚል የኛ አይደለም፣ ቅዱስ አይደለም የኛ ሚዲያ። ቅዱሱ የሚለውን ይዛችሁታል። ቅዱሱ የሚል ሚዲያ ነውና ሰብስክራይብ እያደረጋችሁ ቤተክርስቲያን ውስጥ የሚደረገው የሚነግሱ በዓላትን አስቀድመን ከሳምንት በፊት አሁን ደግሞ የጀመርነው ፕሮግራም የቤተክርስቲያኒቷን ሊቃውንት እያወጣን በክብረ በዓል ላይና እንደዚሁም ትልልቅ በዓል ሲሆን ያሬዳዊ ወረቦችን እንዲወርቡ የደብሩ ሊቃውንት ማለት ነው አቡኑን እስመላለሙን ካላቸው ካወቁት ከተጣመቀው ኃይላቸው እንዲያወጡ እያደረግ ጀምረናልና ይህንን ሚዲያ ተከታተሉት። ከዛ ቀጥሎ ደግሞ ስለ ጋብቻ እናስተላልፍበታለን። ቅድመ ጋብቻ፣ ድህረ ጋብቻ፣ ከጋብቻ በፊት፣ ከጋብቻ በኋላ፣ ከቁርባን በፊት፣ ከቁርባን በኋላ ቤተክርስቲያን ስንገባ ምን ያህል ጊዜ ወይም ሴቶች በስንት ጊዜያቸው ወደ ቤተክርስቲያን መግባት ያለባቸው ልማድ ካዩ በኋላ የሚለውን ጭምር ጠቅላላ ስርዓተ ቤተክርስቲያንን ከሊቃውንቱ እየጠየቅን ማንነቱን እያቀረብ እነሱን እያናገር እናቀርብላቸዋለን። ዛሬ ጾም መቼ ነው የሚገባው? ሶበቱ አጽዋማት መቼ ናቸው? የሚለውን ሁሉ ጠቅላላ በሙሉ እናስተላልፍላችኋለንና ይህንን ሚዲያ
ተከታተሉት፣ ሰብስክራይብ አድርጉት። ለጓደኛም የሰጣችሁ እናሳድገው። ከዚህ ግቢ ውስጥ የሚወጣ ሚዲያ አይደለም፣ የእናንተው ሚዲያ ነው፣ የጊዮርጊስ ነው። የአባም አይደለም፣ የማንም አይደለም፣ የጊዮርጊስ ሚዲያ ነው። ስለዚህ ሚዲያውን እንከታተል፣ እንደራሳችሁ እዩት፣ ተከታተሉት፣ አሳድጉት፣ እናሳድገው። እግዚአብሔር ከሁላችን ጋር ይሁን። ቀጥታ ወደ ደብሩ ሰንበት ትምህርት ወስዳችሁና እነሱ ከዘመሩ በኋላ በጸሎት ዘግተን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት ሰላም ላንተ ይሁን ፍጡነ ረድኤት የልዳው ሰማዕት ፍጡነ ረድኤት በጨካኝ ንጉሥ ፊት ቆም ከአደባባይ ታማኝ አገልጋይ ነህ ፍጡነ ረድኤት ስቃይ ያልበገረ ፍጡነ ረድኤት አክሊልን አገኘ መከራን ታግሰ ፍጡነ ረድኤት ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት የፈጣሪውን ስም ፍጡነ ረድኤት ስለመሰከረ ፍጡነ ረድኤት ጊዮርጊስ ሰማዕት በሰይፍ ተመተረ የስቃይ መሳሪያ ፍጡነ ረድኤት ያላዘናጋህ መንፈሳዊ አርበኛ ጊዮርጊስ አንተው ነህ ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት ቅዱስ ሰማዕት የጌታ ተጋዳይ ፍጡነ ረድኤት ታማኝ ወታደር ቢነገር አያልቅም የተሰጠ ክብር ስቃይ ቢያደርሱብህ ፍጡነ ረድኤት በመታገስህ ሲወሳ ይኖራል ዘላለም ስምህ ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ አገልጋይ ቅዱስ ሰማዕት ለሰማው ይደንቃል ፍጡነ ረድኤት ያንተ ሰማዕትነት ፍጡነ ረድኤት ምሳሌ ይሆናል ለሁሉ ፍጥረት ገድሎ ይናገራል ፍጡነ ረድኤት ክብር እንደተሰጠው ፍጡነ ረድኤት ጊዜ የማይሽረው ምግባር ሃይማኖት ነው ፍጡነ ረድኤት ፍጡነ ረድኤት የእግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት ቅዱስ ሰማዕት ቅዱስ ጊዮርጊስ ሰማዕቱ የእኛ አባት ቅዱስ ጊዮርጊስ ሰማዕቱ የእኛ አባት
ምሰሶን ካት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ከእናት ማህፀን ቸሮ አምላክ ሲያስብህ ከእናት ማህፀን ቸሮ አምላክ ሲያስብህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ለኢትዮጵያ ብርሃን አረገህ ቅዱስ ጊዮርጊስ ሰማዕቱ የኛ አባት ቅዱስ ጊዮርጊስ ሰማዕቱ የኛ አባት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ከእናት ማህፀን ቸሮ አምላክ ሲያስብህ ከእናት ማህፀን ሲያስብህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ቅዱስ ጊዮርጊስ ሰማዕቱ የኛ አባት ቅዱስ ጊዮርጊስ ሰማዕቱ የኛ አባት ተዋህዶ ምሰሶን ካት ተዋህዶን ምሰሶን ካት ተዋህዶን ምሰሶን ካት ከእናት ማህፀን ቸሮ አምላክ ሲያስብህ ከእናት ማህፀን ቸሮ አምላክ ሲያስብህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን አረገህ ለኢትዮጵያ ብርሃን ደግማችሁ ሞቅ አድርጋችሁ እስካጨብጭቡላችሁ። በነገራችን ካጨብጭቡ የምንላችሁ ምስጋናም ስለሆነ ሞራልም ስለሆነ በሐሳብ ደግሞ የሚባዘን ሰው ካለ መካከላችን ላይ ድንግጥ ብሎ ይመለሳል። በአንድ ልብ ሆነን እግዚአብሔርን ስናመልክ ስናመሰግን አምሽተናልና አምላካችን እግዚአብሔር በየወሩ በየጊዜው በየሰዓቱ ጠብቆ እንዲሁ ተሰባስበን በአንድ ላይ የምንጸልይበት በአንድ ላይ የምንዘምርበት በአንድ ላይ ቃል እግዚአብሔር የምንሰማበት ጊዜ አያሳጣን መድኃኔዓለም። አንድ ነገር ልንገራችሁ፣ በገጠሪቷ ኢትዮጵያ ምግብ ይበላሉ፣ ምንም ያጡት ነገር የለም። ገጠር አካባቢ ግን የቃል እግዚአብሔር ራብ ደግሞ አለባቸው። በወር ቀርቶ በሁለት ዓመት በዓመት እንኳን አንድ ቀን ቅዳሴ የማይሰሙበት ቦታ ላይ ያለ። ስለዚህ እግዚአብሔር ልጅ እኛ ታድለን ይሁን ሊፈርድብን ይሁን ሊኮንነን ይሁን አላውቅም። ቃሉ በእኛ ላይ ይፈሳል፣ ዝማሬው ይፈሳል፣ ቅዳሴው እናስቀድሳለን፣ ማህሌቱን እንሰማለን። የማንሰማው አይነት ነገር የለም። እዚያ ግን እግዚአብሔር ይፍታችሁ የሚል ይሄ ጽድቅ ነው ይሄ ኩነኔ ነው የሚላቸው እንኳን መምህር የላቸውም። ቅዳሴው እንኳን ሲፈልጉ ሂደው ራቅ ባለ ቦታ ላይ ሂደው የአንድ ሰዓት የሁለት ሰዓት የሶስት ሰዓት መንገድ ተጉዘው ነው ክርስትና የሚያስነሱት። ስለዚህ እግዚአብሔር አምላካችን ከእግዚአብሔር ቃል ረሃብ ይሰውረን።
ሰው በእንጀራ ብቻ አይኖርም አለ የተባለው። በእንጀራ ብቻ እንቅልፍ ይወስደናል? ነፍሳችን አሁን ረክታ ነው የምትሄደው። ረክታ እርክት ብላ በዚህ ሰዓት ላይ እዚህ አምሽተን እግዚአብሔርን አግኝተን ነው የምንወጣውና ግን ችግሩ ምንድነው? ከዚህ ከቤተክርስቲያኑ በር ላይ ስንወጣ በሶስቱም ማዕዘን በአራቱም ማዕዘን በዚህም አለ መሰለኝ በአራቱም ማዕዘን ስንወጣ እዚች መንገዷ ላይ የሚቀበለን ሰይጣን አለ። የሚቀበለን ከዛ በኋላ ሰው እየቦጨቅን ነው የምንገባው። እያማን ነው የምንገባው። የሥጋ ፍላጎታችን ይዘን የምንገባው። እስኪ መንገድ ላይ ሰው ቢያናገራችሁ ዝም ብላችሁ እንደው ሰላም ልክ እየደገማችሁ ተጓዙ ብላችሁ አሬ ሰማዋትን ቃል እግዚአብሔር ቤቴ ይዣት ልግባ ተወኝ በሉት። በሐሳብ አትዋኙ። ስለዚህ እግዚአብሔር አምላክ ከሁላችን ጋር ይሁን። የሰንበት ትምህርት ቤት የፍሬ ሃይማኖት ሰንበት ትምህርት ቤት አንድ መልእክት ልኮልናል። ከሰኞ እስከ እሑድ በሳምንት ውስጥ 3 ቀን ብቻ የሚሰጥበት ትምህርት ሰዓቱም ማታ 12 ሰዓት ነው የሚለው። የሚሰጠው የትምህርት አይነቶችን ዘርዝሯል። እነዚህ የትምህርት አይነቶች በጣም አስፈላጊ የሆኑ ትምህርቶች ናቸው። ሥርዓተ ቤተ ክርስቲያን፣ መጽሐፍ ቅዱስ ጥናት፣ ነገረ ማርያም፣ ነገረ ቅዱሳን፣ ክርስቲያናዊ ስነ ምግባር የሚሉ ትምህርቶችን በክረምት እናስተምራለን። ከሳምንት 3 ቀን በሳምንቱ ውስጥ ማለት ነው። ስለዚህ እነዚህን ቀኖች መርጣችሁ እንደው በየመንደሩ ባልባሌ ቦታ ላይ ከምትውሉ ወጣቶች እጅግ ፈታኝ ጊዜ ነው ያለነውና ስለዚህ መጣችሁ ሰንበት ትምህርት ቤቱ ውስጥ ተማሩ እና ከአሁኑ ሰዓት መመዝገብ ትችላላችሁ። በስራ ቀንም ሆነ ማታ ማታ በጉባኤም እየመጣችሁ ተማሩ። ጥሩ ጥሩ አስተማሪዎችና መምህራኖችን እንጋብዛለን። ከፍ አድርገንም በዚሁ በአውደ ምሕረቱ ላይ እናስመርቃችኋለን። የክብር ልብስ አልብሰን አውደ ምሕረቱ ላይ የተመረቃችሁበት ሰርተፊኬት ጭምር እንሰጣለን በማለት ነው እና ቅድም ያልኋችሁ ምንድነው የቃለ እግዚአብሔር ራብ እንዳይኖር ቢቻላችሁ ሲሆን ጎትጉታችሁ አስተምሩን ትሉ ነበረ። ስለዚህ ኑና ተማሩ የተባላችሁት ለነፍሳችሁ ዋጋ ይሆናልና እየተመዘገባችሁ ተማሩ። ስለዚህ እነዚህ የምታዩዋቸው ወጣቶች ሁሉ ዘመናዊ ይማራሉ። ማታ ደግሞ እየመጡ በዚህ ሰዓት ላይ ደግሞ እግዚአብሔርን ያገለግላሉ። ስለዚህ አጨብጭባቸው ረጅም ዕድሜ ጤናና ሰላም ይስጣችሁ ያሳድጋችሁ በሏቸው። የእናንተ እህቶች የእናንተ ወንድሞች ናቸው። እነዚህ ደግሞ ስራ ይዘው ሲሄዱ ደግሞ ሕፃናቱ ይተካሉ። እኛም እዚች ቤተክርስቲያን ስናገለግል ቆይተን ክርስቶስ ሙቷል እንኳን እያቀርና እናልፋለን እናንቀላፋለን። የሚቀጥሉ ዲያቆናት ደግሞ ካህናት ሆነው ቄስ ሆነው ገብተው ያገለግላሉ። በመተካካት የመጣ አይናት እቺ ቤተክርስቲያን የማይለወጠው እግዚአብሔር ብቻ ነው። የማይቀየረው እግዚአብሔር ብቻ ነው። ሞት የማይገባው በባህሪው መለኮት ብቻ ነው። ነገር ግን እንግዲህ እግዚአብሔር አምላካችን እስከፈቀደልን ድረስ እንኖራለን። ስለዚህ ነገር ግን ለነፍሳችን ቤዛ የሚሆነውን ትምህርት እንውሰድ። ማን ፈጠረ ብንባል አሁን እኮ አንዳንዱ ጊዮርጊስ የሚላል፣ ተክለ ሃይማኖት የሚላል፣ ገብርኤል የሚላል ፈጣሪውን እንኳን ማለት። ስለዚህ ሰንበት ትምህርት ቤት ገብታችሁ የፈጠራችሁ እንኳን ማን እንደሆነ ለሚጠይቃችሁ መልስ እንድትሰጡ ቀጥታ ገብታችሁ ምስጢረ ሥላሴ ተማሩ። እስኪ ያልጠይቃችሁ ማን የፈጠራችሁ? እግዚአብሔር እስኪ የምትሉ እሺ አውርዱት። ሥላሴ የምትሉ ሥላሴ የምትሉ ይኸውላችሁ ተማሩ የምንለው ለዚህ ነው። አንድ ቄስ ቅስና ስንወስድ ተገጠሪቷ መጣና አቦ ነው ቤተክርስቲያኑ የእሱ ቤተክርስቲያን አይፈረድበትም እና ጳጳሱ ሞተዋል። ብፁዕ አቡነ ተክለ ሃይማኖት ይባላሉ። የምዕራብ ሸዋ አቦ ነበርኩና ሲጠይቁ ማን ፈጠረህ አሉት። እንደ ውዳሴ ማርያም አልጠየቁትም፣ መልከ ማርያም አልጠየቅም፣ አንቀጸ ብርሃንም አልጠየቁትም፣ መስተጋብም አልጠየቁትም፣ ማርያም ክስተትም አልጠየቁትም። ስለዚህ እንደው ማን ፈጠረህ አለ። አቦ አለ። አቦ አሁን ቀጥለን አንተኛ ወሰኑት ጊዮርጊስ የሚያገለግሉበት ቤተክርስቲያን ነች። ተመልከቱ። አሁን ለእናንተ ስልጣነ ክህነት ሰጥቼ ያውም ቅስና ሰጥቼ ምን ብላችሁ ልታጠምቁ ነው? ሂደህ በአቦ ስም አጥምቄያለሁ ልትለው ነው? እንዲህ ነው። ከዛ ሰንበት ወጣቶች የ10 ዓመት ሕፃን ሊጠየቁና ማን ፈጠረች አሉ። ሥላሴ። ክህነት የሚገባት ይቺ ነበረች፣ ነገር ግን ሕጉ ስለማይፈቅድልኝ እንጂ ለዚህ ነበር የምሰጣት አሉ። ስለዚህ መማር ያስፈልጋል። የእግዚአብሔር ልጆች ማን ፈጠራችሁ ስትባሉ ሥላሴ ናቸው። ሥላሴ ስንት ናቸው ስትባሉ ስንት ናቸው? ሁለት አይደሉም እንዴ?
ሶስት ናቸው? በፍጹም ሶስት ናቸው አሉ እዚህ ጋር። ስለዚህ በባህሪ በመለኮት አንድ ናቸው፣ በአካል በስም ሶስት ናቸው። ስለዚህ አብ ወልድ መንፈስ ቅዱስ። የባህሪ ስማቸው እግዚአብሔር ነው የሚለው። የባህሪ ስማቸው ማን ነው? እግዚአብሔር ነው። የሥላሴ ጠቅላላ የባህሪ ስም ይባላል። ይሄ እግዚአብሔር የሚባለው መጠሪያ ስም የባህሪ ስም ነው። ስለዚህ ስትጠመቁ ልብ ብላችሁ ማጥማቂዎችም ተመልከቱ። ማነው ክርስትና የምታስነሱ ዝም ብላችሁ ብቻ መጠመቁን አይደለም፣ ምን ብለው እንዳጠመቁት ወቁ። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ከተባለ በኋላ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ። ስለዚህ የማን ስም ተጠራ ማለት ነው? የሥላሴ ስም ተመልከቱ። ስለዚህ በአብ ስም በወልድ ስም አጠምቃለሁ። በማቴዎስ ወንጌል ምዕራፍ 28 ላይ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም ምን በሏቸው ነው የተባለ? አጥምቋቸው። ስለዚህ ይህንን ነው ጥቅሳችን። ስለዚህ የተጠመቅነው በአብ በወልድ በመንፈስ ቅዱስ ነው። ከዛ ቀጥሎ ይኩን ስምከ የቅዱሳኑ ስም ይጠራል። ወልደ ጊዮርጊስ፣ ኃይለ ጊዮርጊስ፣ ገብረ ጊዮርጊስ፣ ወለተ ጊዮርጊስ፣ አጸደ ጊዮርጊስ እየተባለ እንጠራ ይችላል። ይሄ ምንም ችግር የለው። የቅዱሳኑ የምንወዳቸው መታሰቢያቸው ነው። ግን የምንጠመቀው በአብ ስም ነው፣ የምንጠመቀው በወልድ ስም ነው፣ የምንጠመቀው በመንፈስ ቅዱስ ስም ነው። ስለዚህ ይሄ ምስጢረ ሥላሴ የት ነው የምንማረው? አሁን ቅድም አንዱ በቦታ ላይ መጥቶ አንዱ የሆነ ነገር ቢጠይቃችሁ ኢየሱስ ምንድን ነው አማላጅ ነው ወይስ አምላክ ነው ቢሏችሁ እርግጠኛ ነኝ የሆነ ነገር ተሳድባችሁ ነው የምትል። ኦርቶዶክሳውያን ስድብ አያዋጣም። ስድብ አይደለም። ስድብ ወደ እግዚአብሔር መንግሥት አያቀርብም። ትጥቅ የሌለው ሰው መሳሪያ የሌለው ሰው ስድብ ነው። ትጥቅ ያለው ሰው ግን ትጥቁን ነው የሚያወጣው። ስላልታጠቅን እኮ ነው ማንም እንደፈለገው የሚማርከንና በተቻለ መልኩ ገብታችሁ ሰንበት ትምህርት ቤት ተማሩ ነው። እሺ ተማሩ። እግዚአብሔር ከሁላችን ጋር ይሁን። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። እንደቆማችሁ የእግዚአብሔር መልአክ ይቆምላችሁ፣ ከቤታችሁ ሰላም ይጠብቃችሁ። ሰማዕቱ ቅዱስ ጊዮርጊስ ፈጣኑ ቀድሞ በችግራችሁ ሰዓት ላይ ይድረስላችሁ። በለመናችሁ ሰዓት ላይ እንጀራ አጣችሁ፣ መጠለያ አጣችሁ፣ ጎጆ አጣችሁ፣ የሰው ፊት የሚገርፋችሁ የምትጨነቁ ጦማችሁን የምታድሩ ሁሉ ካላችሁ እግዚአብሔር በምሕረቱ በቸርነቱ ይጎብኛችሁ። በምሕረቱ በቸርነቱ ይጎብኛችሁ። ከክፉ ነገር ይሰውረን። ጽኑ፣ ዘመኑ ክፉ ነው። ወዲያና ወዲህ አትበሉ፣ አትዋልሉ። ጠዋትም መጣችሁ እግዚአብሔርን ለምኖ ያጣ የለም። እግዚአብሔርን ጠርቶ ጦም ያደረ የለም። ስለዚህ እግዚአብሔር አምላካችን ከሁላችን ጋር ይሁን። ለነበረን ጊዜ ስሙ የተመሰገነ ይሁን። የነገ ሰው ይበለን። ነገ ሰንበት ነው አይደለም? በዛውም ተክለ ሃይማኖት ናቸው ጻድቁ። በረከታቸው በሁላችን ላይ ይደርብን። ጊዮርጊስን ስንሸኝ ደግሞ ጻድቁ ነገ ይመጣል። ስለዚህ እግዚአብሔር ልጆች ነገ ደግሞ ጊዮርጊስ ማነው ሰማዕቱ ማነው ጻድቁ ተክለ ሃይማኖት የምንወዳቸው ኢትዮጵያዊው አባታችን ነገ ደግሞ እሳቸው ናቸውና ሌላ ቦታ እንኳ ባንሄድ እዚህ መተን አስቀድሰን ቤተ መቅደስ ውስጥ ገብተን በጠዋቱ ጉባኤ ምናምን ተመምረን እንድንሄድ እግዚአብሔር አምላክ ይርዳን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቅድም እንዳልኋችሁ ልማቱ በጣም እጅግ እየተፋጠነ ያለበት ሰዓት ላይ ነው። ካሬው 500 ብር ነው። ያላችሁ የምትችሉ መዳምጣው እያስገባችሁ የማችሁት ደግሞ ነገ ጠዋት ላይ እየመጣችሁ ይህንን ልማት በጋራ አብረን እንስራው፣ እናሳድገው፣ እናስውበው፣ እናጊጠው። ሁላችን ነው የምንገለገልበት የሚል መልእክት ነው የምናስተላልፍላችሁ። እንድትጨነቁ አይደለም፣ ተደስታችሁ ብቻ ግን እንድትሳተፉበት እንፈልጋለን። የአንድ ሰው የሁለት ሰው ስራ ብቻ አይደለም፣ የሁላችንም ነውና እናንተ ናችሁ የምትገለገሉበት። እግዚአብሔር አምላክ ከሁላችን ጋር ይሁን። ሌሊቱን በሰላም ያሳድረን፣ የነገ ሰው ይበለን፣ የዛሬ ወር በሰላም ያድርሰን። ሐዘን ላይ ያላችሁ ሐዘናችሁን ወደ ደስታ ይቀይርላችሁ፣ ልቅሶ ላይ ያላችሁ ወደ ደስታ ይቀይርላችሁ። አጣችሁ የምትቸገሩ እግዚአብሔር በምሕረት እጁ ይስጣችሁ። በሰላም እንደመጣን በሰላም ይመልሰን። ጠባቂ መልአክ ከሁላችን ጋር ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን አቤቱ፣ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱን ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአትን የሚያስተሰርይ በደልን የሚያጠፋ ንስሐን የሚቀበል ለንጹሐን አባቶቻችን ለሐዋርያት መንፈስ ቅዱስ ባወቀ ሥልጣነ ክህነትን የሰጠ የካህናት አለቃ ኢየሱስ ክርስቶስ እኔንም የእናንተንም ኃጢአት ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ለምነው። ስለ እናቱ ስለ ድንግል ማርያም ብሎ ይምረን ዘንድ በእንተ ማርያም ማረነ ክርስቶስ። መንፈስ ቅዱስ ያወቀውን ሰይጣን የሰወረውን በእውቀት ባለእውቀት በሠራነው ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ወደ ቤታችሁ ግቡ። እግዚአብሔር ከሁላችን ጋር ይሁን። ሰኔ 22፣ 23፣ 24 4 ቀን ሙሉ ልዩ ጉባኤ ይኖረናል። ባለፈው እንደተደገመው ቀጥታ በስክሪን የሚተላለፍ እጅግ በአይነቱ ልዩ የሆነ በዚህ በጾሙ ሰዓት ላይ እናደርጋለንና ሁላችሁም አስባችሁበት ተዘጋጅታችሁ እንድትቀመጡ መምህራን፣ ዘማሪያን እንጋብዛለን። ከዚህ ቀደም መጥተው የማያውቁ እጅግ የምትወዷቸውን ዘማሪያንና ሰባኪያን እንጋብዛለን። እግዚአብሔር ከሁላችን ጋር ይሁን። የዛሬው ወር በሰላም ያድርሰን። ሰላም እንዳልከን የሰላም ሌሊት አድርግልን። ቀኑን ሰላም እንዳልከን የሰላም ሌሊት አድርግልን። እመቤታችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ።